ሀላ ግን የያዝሽው ነገር ይባረክልሽ የተባለች መስል በጣም ታስቀኛለች። አሁንም ውድ ቤተሰቦቼ እሷ የገባችበት እሷ እየነካቸው ነገር ጭራሹንም ጥምምም ብሎ መፈታቻ አጥቶ እንዳለው ቁልፍልፍ እንዳለ ነው የሚቀረውና እውነት ግራ ያጋባል። አሁን ከአንተነህ ጋር የገባችበት ግብግብ በጣም የሚገርም ነው የሚገርም። በዛ ላይ ደግሞ አንድም ቀን እንኳን ቢሆን እዝራ ምን ነው እያወሩ ባገኛቸው መቼም አንተነህ ጉዱ ነበር የሚፈላው። ከዛ በኋላ እውነተኛው የሚወጣ ይመስለኛል። ለምን ካላችሁ ውድ ቤተሰቦቼ አሁን አንተነህ ይችን ልጅ እየተከታተለ ከሆነ ሀና ለእዝራ ትናገራለች ብዬ በጭራሽ አላስብም። ነገር ግን አንተነህ ሲከታተላት አንተነህ እሷን ሲያናግር ወይም ደግሞ ምናልባትም አንተነህ ስለ ሀና ጉዳይ ከእዝራ ፊት ካወራ ሰውዬ ነገር ይጋለጣል ብዬ አስባለሁ። ግን ጽዮን ያደረገችው ነገር ወይም አሁን ያለችበት ሁኔታ በጣም ከባድ ነው። እህቷን ብትሆን ጽዮን እንደዛ ማድረግ አልነበረባትም። አቶ በቃሉ ለልጁ ያለው ነገር ሁላችንም የምናውቀው ነው። ልጁን የነካበት በልጁ የመጣበት በጭራሽ ወደ ኋላ እንደማይመለስ ነው። ግን እንደዛም ሆኖ ውድ ቤተሰቦቼ በዚህ ልክ ሴትን ልጅ ማስፈራራት እንግዲህ እሱ ማለት ጽዮን ማለት የልጅ ልጁ ትሆናለች። እንኳን አይደለም ጽዮንና ቤቲም ብትሆን የልጅ ልጁ ትሆናለች። እንደው በጊዜ ወልዶ አጋብቶ ከወለዱ ማለት ነው። ሰው በዚህ ልክ በሽጉጥ ማስፈራራት በዚህ ልክ ደግሞ እንጃ በጣም ነው የሚደብረው። በጣም ነው የሚያስጠላው። እውነት ይገላታል ወይ? እርግጠኛ ነኝ ይገላታል ብዬ አላስብም። ግን ማይገላትም ይችን ትንሽ ልጅ ወይም ደግሞ ይችን ወጣት በዚህ ልክ በሽጉጥ ማስፈራራት ተገቢ ነው ወይ ብላችሁ ከጠየቃችሁኝ እኔ በበኩሌ እንደኔ ሀሳብ በጭራሽ እንደዚህ መሆን አልነበረበትም። ማስፈራራት ኦኬ ያስፈራራት ለምን እንደዚህ ያደረግሽ ምናምን ብሎ ጥንቃቄ ቢሰጣት መልካም ነበር። ግን እሱ ቀጥታ እያለ ያለውና ለማድረግ ያስበው ነገር በጣም የሚደብር ነው። እና ወደ ቤተሰቦች እናንተስ እንደታያችሁት እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላሜን ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ቤተሰቦች ቻናሌ በጣም ችግር ላይ ነው ያለው። ሰውዳችሁ አግዙኝ ነው የሚባለው። ፕሊዝ ላይክ በማድረግ እና አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ የደወል ምልክቷን በመጫን እና እንግዲህ ወደ ድራማው መለስ ስል ማለት ነው። አቶ በቃሉ እንግዲህ ያው እዝራ ራሱን ስቶ ከቤት መጥቶ ስለነበረ ደስ የሚለው ነገር ግን ጽዮን ያሰበችው ነገር አለመሆኑ እኔ በበኩሌ ደስ ብሎኛል። ጽዮን ያሰበችው ነገር ይሆን ነበር ወይ እንትና ቅዱስ ባይመጣ ካላችሁኝ አይሆንም። ለምን እዝራ ራሱን ስቷል። ራሱን ስቶ እንቅልፉን ተኝቷል አይደለ? ራሱን ስቶ እንቅልፉን እየተኛ ሰው አብራችሁት ብትተኙስ ምን ያደርጋት? ሲጀመር ላይክ እንቅልፍ ማለት የሞተ ሰው ነው። መድኃኒት ማለት ላይክ እንደሞተ ሰው ነው የሚያደርገው አይደለ? ሶ አብራው ብተኛ ከዚህ ልጅ ጋር ምንም የምትጠቀመው ነገር አለ ወይስ ያሰበችውን ነገር ታደርግ ነበር ወይ? መቼም ራሱን አውቆ ሲነቃ እሷ ጋር እንደተኛ ሲያቅና ወይም ደግሞ ከሰው ጋር ተኝቶ እንዳለ ሲያቅ እንኳን አይደለም ለግንኙነትና ለመግደል ነው ይንቀሳቀሳል ብዬ የማስበው። ስለዚህ ጽዮን እንዴት እንዳሰበችው አላውቅም። እህትየው ራሱ ምን አይነት ጅል ምክር እንደመከረቻት ምን አይነት የሚደብር የሆነ መሆን የሌለበት ምክር እንደመከረቻት እንደው አጠጥታው እንኳን ቢሆን እሺ በመጠጥ ቢሆን ራሱን አይስትም። የፈለገም ቢሰክር እንኳን ራሱን አይስትም። እሺ እንደው አብራው ብታደር ትላላችሁ። ሰው መድኃኒት አጠጥቶ ራሱን እንድስት አድርጎ ሰው እንዴት ነው አብሮ የሚተኛው? እንዴት ነው ውስጥ የሚደረገው ያ ነገር? ሰው እኔ እንዴት እንዳሰቡት አላውቅም። ግን ራሳቸውን በጣም ትልቅ ችግር ውስጥ ነው ያስገቡት። ከሚገባው በላይ ቤትም ብትሆን እንግዲህ አሳልፋ እህቷን ሰጥታለች። እኔ አይደለሁም እሷ ናት የተናገረችው ብላለች። እህትሽን እገላታለሁ ሲላት ደግሞ በጣም ነው የደነገጠችው። ያም ሆነ ይህ ጽዮን ግን መሞት ይሻለኛል ብላለች። አንቺ በቃላቶችሽ ከገደልሽን በላይ እሱ በሽጉጡ ቢገለኝ ምንም መስሎ አይታየኝም። ስለዚህ አንቺ የምትይው ነገር በጭራሽ ምንም አይመስለኝም ብላለች። አቶ በቃሉ ይገላታል ወይ ካላችሁኝ ያው እንደነገርኳችሁ ነው በኩል ይገላታል ብዬ አላስብም። ግን ቤቲ እስካሁንም ድረስ እየሄደችበት የነበረው መንገድ ስህተት ነው። አሁንም ጭራሽ የማትወጣው እዳ ውስጥ ነው የገባችው። ያው እንግዲህ አንተነህንም እንደምታዩት ነው እየተከታተላት ነው ከስር መፈናፈኛ የላትም። አቶ መስፍንንም ለማግኘት እድሉ አይኖራትም። ለማግኘትም ብትሞክር
ወይዘሮ ሜላት ካላመነችበትና ወይዘሮ ሜላት ይህንን ነገር አምና ካልተቀበለችው የሚሆን አይደለም። ወይዘሮ ሜላት ደግሞ አይታችኋታል። ጥምምም አድርጋ ጥምም ያደርገች። ወይኔ ሜላትንም አንዱ መስፍን ግን ወንድ አይደለም። ማርያምን በድራማ ትመያለሽ። ይቅር በል መድኃኒዓለም ወንድ አይደለም። የእውነት ነው የምላችሁ። እንዶ አንድ ጊዜ በጥፍ አይላትም። እዚህ ድረስ አላበዛችሁም? ቤተሰብ እስኪ እንዶ ሀሳባችሁን አካፍሉኝ። አላበዛችሁም? ሜላት በዚህ ልክ ወንድን ልጅ እንደ ውሻ ውጣ ግባ ይባላል? ኖር አይደል? ክብር የሚባል ነገር የለም። እሱስ ቢሆን ክብሩን አያስከብርም። ሀላስ የራሷ ጉዳይ። ድርጅቱ ለምን እንጦሮጦስ አይገባም እንዴ? በዚህ ልክ ሰው ራሱን አዋርዶ ራሱን ዝቅ አድርጎ ኧረ በስመ አብ በጣም ነው የሚደብረው። በጣም እንደ ውሻ 30 ጊዜ ውጣ እየተባለ ውጣ፣ ከዚህ ቤት ውጣ። እሷ የበላይ ሆና ነው የምትናገረው። እውነት በጣም ነው የሚደብረው። ወንድ ነው ይሄ ሰውዬ፣ ወንድ ልጅ ነው። አንድ ቀን ንደቱ ሲነሳበት እኮ ራሱን እየተቆጣጠረ እንጂ እሷን የሚፈልገውን ነገር ማድረግ አቅቶት አይደለም። መቼም እኛ ምላሳችን እንጂ አቅም የሚባል ነገር አልፈጠረልንም አይደል ቤተሰብ። ስለዚህ በዚህ ልክ መፈታተንና በዚህ ልክ ወንድን ልጅ ውስጥ እንዲገባ ንደት ውስጥ ገብቶ የሆነ የማይሆን ነገር እንድፈጥር ማድረግ እኔ ተገቢ ነው ብዬ አላስብም። እውነትም እንደዚህ አይነት ትዳር ካለ በጣም ነው የሚዳብረው። እንግዲህ ያው እንደዚህ አይነት ታሪክ አለ እያሉን ነው አይደለ የሚያሳዩን። እንደዚህ አይነት ሴት ወይም እንደዚህ አይነት ወንድ ካለ ወንድየውም ቢሆን ከመጀመሪያው ራሱን የማያስከብር ከሆነ የቤቱ አባወራ እስከሆነ ድረስ ራሱን ማስከበር አለበት። ራሱ የት ቦታ መሆን እንዳለበት፣ በምን ቦታ ላይ ምን መናገር እንዳለበት ራሱን ማስከበር አለበት። እሱ ከመጀመሪያው ሲጀመር ከሷ እግር ስር ስለሆነ ንቀዋለች። በቃ የንቀት ንግግር ነው የምትናገረው። የምትናገራቸው ንግግሮች ወንድ ሳይሆን የሴት አኩያዋን እንኳን የምትናገረውን ያክል አይደለም። አሁን ባዩሽን ካያችሁ፣ ባዩሽን አሁን በጣም ነበር የምታከብራት፣ በጣም ነበር የምትወዳት። ባዩሽ ብዙ ነገር ብትናገራት እንኳን ሜላት አትመልስላትም ነበረ ካያችሁ ማለት ነው። መስፍንን ግን በፈለገችው አይነት መንገድ ነው የምትናገረው። በፈለገችው አይነት ቃላቶች ነው እየወረወረች ራሱን የምታደርገው። ይህ ነገር ልክ ነው ወይ? ኧረ በጭራሽ ልክ አይደለም። ወንድ ልጅ ነው ይሄ ሰውዬ። አንድ ቀን ታግሶ ሲነሳበት የሆነ ነገር አንስቶ አናቷን ቢላት ከዛስ ያው ችግር ውስጥ መግባት ነው የሚሆነው እንጂ እኔ እውነት ሜላት እያደረገች ያለችው ነገር በጭራሽ ተገቢ ነው ብዬ አላስብም። ሲቀጥል ቤተሰቡ እንዳለ ብጥብጥ ወጥቷል። እናትና አባት ሰላም ካልሆነ ቤቱ በጭራሽ ሰላም ሊሆን አይችልም። እስኪ አሁን ከቤታችሁ ማን ሰላም አለ? ንገሩኝ እስኪ ቤተሰብ። ገንዘብ አላቸው፣ ምንም አላጡም፣ እግዚአብሔር ይመስገን። ግን ምናሴም ጋር ስትሄዱ ሰላም የለም፣ ሀናም ጋር ስትሄዱ ሰላም የለም፣ ሰላምዬ ጋርም ስትሄዱ ሰላም የለም። እናትና ልጅ ራሱ ሰላም የላቸውም። ለመስፍን ነው የምታግዘው። ምን አድርጎላት ነው? በዚህ ልክ ምን አቅምሷት ነው የምትለው? ምንም አድርጎላት ሳይሆን ግን መስፍን ሀሰተኛ ስላልሆነና እንደ ሜላት አፉን ስለማይከፍት ሰው ስለሚያከብር ክብር ያለው ሰው ስለሆነ ነው ወይዘሮ አስቴር እንኳን የምትወደው። ከልጇ አብልጣ የምትወደው ሀቀኛና እውነተኛ ትክክለኛውን መንገድ ይዞ የሚጓዝ ስለሆነ ለልጆቹ ለቤቱ ሲል ዝቅ ብሎ እየኖረ እንደሆነ ስለምታውቅ ነው ወይዘሮ አስቴር መስፍንን የምታከብረውና የምትወደው። ከልጇ በላይ የምትሰማው የምታምነው መስፍንን ነው። ሜላት ደግሞ ይህንን ነገር አትቀበልም። እናቴን ፈርቼ እንጂ እጮህብህ ነበር፣ እናቴን ፈርቼ እንጂ ከዚህ ቤት ውልቅ አድርጌ ነበር ማስወጣክ፣ እናቴን ፈርቼ እንጂ ከዚህ በላይ ነበር የምናገርህ። አስባችሁታል? እናቷን እንጂ ለባሏ ምንም አይነት ክብር የሚባል ነገር የላትም። ባልና ሚስት ክብር ከሌለው አንድ ላይ ሲኖሩ ካልተከባበሩ ደግሞ ቤቱ በጭራሽ ሰላም ሊኖረው አይችልም። እነሱም ሰላም አይኖራቸውም። እኔ ይህን ድራማ ካየሁት ጀምሮ አንድም ቀን ወይዘሮ ሜላትና መስፍን ሰላም ሆነው አይቻቸው አላቅም። ሰላም ወጥተው ሰላም ገብተው አይቻቸው አላቅም። በሰላም የሆነ ቦታ ሄደው ደርሰው በሰላም ተመልሰው አይቻቸው አላቅም። መኪና ውስጥም በጭቅጭቅ ነው፣ ቤት ውስጥም በጭቅጭቅ ነው፣ ስራ ቦታም በጭቅጭቅ ነው። ብቻ የትም ቦታ የሆኑ አብረው ከሆኑ ጭቅጭቅ ንዝንዝ ብቻ ነውና አንደኛ አቶ መስፍን ቦታውን ያወቀ አይመስለኝም ስላችሁ የባልነትን ወይም የአባወራነትን ቦታ እሱ ራሱ ለራሱ የሰጠው አይመስለኝም። ሲቀጥል ሜላት እንድትደፍረው ያደረገው ራሱ ነው። መጀመሪያውኑ ራሱን ኮስተር አድርጎ ቆጠብ አድርጎ እሷ አፏን ስትከፍት ስትናገር ዝም ማለት ሳይሆን እዛው ልኳን ቢሰጣት ኖሮ ከመጀመሪያው እንደዚህ ባልተዘረጋችና አፏን ባልከፈተች ነበር። ቤታቸውም
በስነ ስርዓት ይያዝ ነበር። ልጆቹን በስነ ስርዓት እንደውም ሰላም እንደምታዩት ናት። ሀናም ራሷን ቆጣቢና ጎበዝ ራሷን የምትቆጣጠር ስለሆነች እንጂ ማንም ተቆጣጥሯት አይደለም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና እኔ አይሮን ነው እንደዚህ አይነት ቤተሰብ እንደዚህ አይነት ትዳር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ወይዘሮ ሜላት ራሷን መለስ ብላ ካላሰበችበትና አሁን እየሄደችበት ያለው መንገድ የምትቀጥልበት ከሆነ ቤተሰቧ በትንትኑ ነው የሚወጣው። ለምን ካላችሁኝ አሁን ቤቲ ብዙ አይነት ሚስጥር አላት። አቶ መስፍንንና እሷን አንድ ቀን አግኝታ ብታዋራቸው ነገሩ ሁሉ ይፈታታ ነበር፣ ወይም ምን ማድረግ እንዳለባቸው ያውቁ ነበር። ነገር ግን ያው ጥምምም አድርጋ ተጣማ ቁጭ ብላለች። ነገሮችም እንደተጣመሙ ይቀጥላሉ ማለት ነው አይደል? ቤተሰብ አንድ ሰው ቤቱን የማያከብር ከሆነ ባለቤቱን የማያከብር ከሆነ እንደፈለገ ምላሱን የሚዘረጋ ከሆነ መቼውንም ቢሆን ሰላም ሊፈጠር አይችልም። መቼውንም ሚሊየነር ቢሆኑ ምን ዋጋ አለው? የሀገር ገንዘብ ቢሰበሰብም ትርጉም የለውም። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮችዬ ላይክ አድርጉልኝ።